የፍቅር ጥያቄ ያቀረበልኝ ብላ እንግዲህ መስማት በማትፈልገው ሁኔታ ቡለንትም አገባሃለሁ ብላ ቀለበቱንም በእጇ ታጠልቀዋለች። ይህንን ቀለበት የተገዛው የነበረው እንግዲህ ለጓደኛዋ ነበረ። ከናንም እንግዲህ ይህንን ነገር ቀለበቱ ለሚስቱ ለማስደሰት ሰፕራይዝ አድርጎ ነበረ። ይሄ ነገር ቀለበቱ አዘጋጅቶ በውሃ ብርጭቆ ውስጥ አስገብቶ ስለነበረ እንግዲህ ባሻክ ያንን ነገር በፍጥነት ወደ እሷ ትወስደውና ስትጠጣው ነገሩ ቀለበት ውስጡ ላይ ስላገኘችው ባሻክ በፍጥነት ቡለንትም አገባለሁ ብለዋለች። በዚህ መሀል ቤተሰቡ እንግዲህ ግጭት ውስጥ ገብተዋል። ባልና ሚስት ለምን ቃል የገባህልኝን ነገር አላደረክም? አንተ ሁሌ ምን መስደሰት አትፈልግም በማለት ነበረ። ልጃቸው ደግሞ ይህንን ነገር እውነቱን ስላወቀች በጣም ተናዳለች። ባሻክ ላይ ቂም ይዛባታለች። እናቴና አባቴ ሊጣሉ የቻሉበት ምክንያት እሷ ቀለበቱ ስለወሰደች እና አባቴ ላይ ተናዳበት ነው በማለት ነበረ ተናደደችው። ቤሊን ከሲናን ጋር ደግሞ እንግዲህ ውዝጌ ደግሞ ይህንን በመሀላቸው ገብታለች። ቤሊን አሁን ላይ በሲናን ቀንታለች። ከመሀላቸው ያለው ነገር ምንድን ነው ብላለች። እና ደግሞ ሲናን ደግሞ ሁሉንም እውነት ነግሯታል። ከውዝጌ ጋር ያለው ግንኙነት ከጓደኝነት እና ከምስጢረኝነት በላይ ምንም አይነት ግንኙነት የለም ብሎ ነው የተናገረው። እና ውዝጌ ደግሞ ፔሊንም ለማናደድ እንግዲህ ከሲናን ጋር ከባድ የሆነ ነገር ነው የምትፈልገው። እና ደግሞ ሲናን የሚፈልገው ነገር ፔሊንን የማያስከፋ ነገር ነው። ቢሆንም ግን እሷ ወደ እሱ በምትቀርብበትን መንገድ ለመከተል ነበረ። ውዝጌ ደግሞ እያደረገች ያለችው አሁን ላይ አያቴ ከሲናን ጋር ተጋብተናል፣ ከሲናን ጋር ፍቅረኛሞች ነን ብላ ለሱ ስለነገረችው አሁን በሲናን ለራሷ ለማድረግ በአያቷ በኩል መጥታበታለች። እንግዲህ ይሄ ነገር ደግሞ ለማስተካከል ከሲናን ግዴታ እኔም ለአንተ ህይወት አደጋ ላይ ገብቻለሁ፣ አንተ ደግሞ ለእኔ መሆን አለብህ ብለዋለች። እንግዲህ ውዝጌ ደግሞ ከዚህ በፊት ሲናንም ከዛ በፊት እንግዲህ የመጀመሪያ ህይወቱ ላይ እሷ ስለረዳችው ገደል አፋፍ ላይ ራሱን ለማጥፋት በሞከረበት ሰዓት ውዝጌ ነበረች ከጎኑ ያለችው። እሷ ጠንክራ እዚህ ስላደረሰችው አሁን ደግሞ ከሱ ጋር ፍቅር ይዘዋታል ማለት ነው። ግን ደግሞ ይሄ ነገር ከሲናን ጋር ከጓደኝነት የዘለለ ፍላጎት የለውም። ፔሊን ደግሞ በእነሱ ቀንታለች ማለት ነው። ውዝጌ እያሳየቻት ያለችው ደግሞ እናስ እኛን እየተከታተለችን ነው ብላ ውዝጌ እንግዲህ ሲናን ነግረዋለች። ሲናን ደግሞ በጭራሽ አንቺ እንደምታስቢው አይደለም፣ ፔሊን ምንም እያሰበች አይደለም ብሎ ለውዝጌም እያስረዳት ነበረ። እንግዲህ በዚህ ሁለቱ መሀል ባሻክ ደግሞ ከቡለንት ጋር በተፈጠረው ነገር ለማግባባት ነበረ ቡለንት እየተረማመደ ነበረ። ያንን ቀለበት በስህተት ነው ላንቺ ያልነበረም የገዛሁት የሌላ ሰው ቀለበት ነው እጅሽ ላይ ያደረግሽው ለማለት በቪዲዮ እየቀረጸ እየተለማመደ ነበረ። ሲናን በጣም ተገርሞ ነበረ በዚህ ሁኔታ። ምንድን ነው እያደረግክ ያለኸው እያለው ነበረ። በጣም ከብዶኛል፣ የምችለው አይመስለኝም፣ እሷ በጣም ደስተኛ ናት፣ ታዲያ እንዴት ነው ማስረዳት እያለ ነበረ። እንግዲህ ከቤሊን ጋር ወደ ምግብ ቤት መጥተው ነበረ ባሻክ እና ቤሊን። በዚህ መሀል ሲመጡ ግን እንግዲህ ቡለንትም ከሲናን ጋር ሆኖ ሲመካከሩ ነበረ። እነሱን ባዩ ሰዓት ምንም እንዳልተፈጠረ ነበረ። ባሻክም ቡለንት ባየችበት ሰዓት አቤት በአይኑ ብቻ እንኳን እሱ ሊያገባኝ እንደሚወደኝ ያስታውቃል እያለች በጣም በደስታ ውስጥ ነው ያለችው። ቡለንት ደግሞ እውነቱን ለመናገር ሁሉንም ነገር ሊያስረዳት እየተመካከሩ ስለነበረ በመሀልም ሁሉንም እውነት ንገራት እያለች ነበረ። ቤሊን ደግሞ ቅድሚያውንም የጓደኛቸው ይህንን ቀለበት የጓደኛቸው ባሏ ስለገዛላት ኪናን ይህንን ሁሉንም ነገር ስላወቁ ቤሊንም እውነቱ እንዲነግራት ስታደርግ ነበረ። በዚህ መሀል እንግዲህ ሲናንና ቤሊንም ከነሱ ተነስተው ወጥተዋል። ቢሆንም ያንን ነገር ደግሞ ሁለቱ ለመነጋገር አልቻሉም። ባሻክ ማዳመጥ አልቻለችም። ለቡለንትም ቀድማ አሁን ሁሉንም ነገር ማዘጋጀት አለብን፣ ለሰርጋችን ተጨንቀህ ነው ይሄ ነገር ማድረግ አለብን እያለች በጣም ስታጨናንቀው ነበረ። ይሄ ነገር ተረጋጊና ቀስ ካልሽን ሁሉም ነገር ነግርሻለሁ ቢላትም ቡለንትን ግን መስማት አልፈለገችም። ሁሉንም ነገር ይዘጋጃል፣ ታዲያ አሁን ሶፋው ማዘጋጀት አለብን፣ ሄጄ የሰርጉ አዳራሽ እንፈልግ እያለች ነገሩ ሊያስረዳት እንኳን አልፈለገችም።
እንግዲህ ባሻክ በመሀልም የቤት የሚሄደው ቤት የሚያስተካክሉበት ቤት እየፈለገች ነበረ በራሷ ፍቃድ። ገና ሳይጨርስላትም የቤቱንም አሻሻጭ ይደውልላታል። ጠብቀኛ እንዴ እያለች እንግዲህ ስለ ቤቱም አሻሻጩ ከሰውዬ ጋር ስታወራ ነበረ። የምንወደው ይሄ ቤት አይደለም እያለች ስትመርጥ ነበረ። ቡለንት በጣም ተናዶ ነበረ ሲጮህባት የነበረው። በዚህ መሀል እንግዲህ ቤሊንና ሲናንም ሁለቱም የራሳቸው መንገድ ጀምረዋል። ቢሆንም ቤሊን በጣም እንደተናደደችበት ሲናን ገብቶታል። ምንድነው ማወቅ የምትፈልጊው ብለዋታል። ከውዝጌ ጋር ያለን ነገር ለማወቅ ፈልገሽ ከሆነ አሁን መጠየቅ ትችያለሽ እያላት ነበረ። ታዲያ ለምንድን ነው በሁለታችሁ መሀል ያለው ምንድን ነው ብላ ነበረ ጠየቀችው ሲናንም። እና ደግሞ ውዝጌ በእኔና እሷ መሀል ከጓደኝነት የዘለለ ምንም አይነት ነገር የለም ብለዋታል። ቢሆንም ግን ምንም ያስጨንቅሽ ነገር የለም እኔና አንቺስ ምንድን ነን ብሎ ነበረ ጠየቃት። እንግዲህ እሷም በፍቅር አይን እኔ እንጃ ምንም አላውቅም የሚለው ምላሽ ነበረ መለሰችለት ለሲናን። በዚህ ሰዓት እንግዲህ ሁለቱም በጣም ተቀራርበዋል፣ ፍቅር ውስጥ ገብተዋል ማለት ነው። ሁለቱ የፍቅር ጊዜ ውስጥ በነበሩበት ሰዓት ቡለንትና እንግዲህ ባሻክ ትጮሃለች። ባሻክ ማመን አልችልም እያለች ይህንን ማመን አልችልም እያለች ነበረ። እንግዲህ ቤሊንም ያሰበችው በቃ እውነቱ ነገራትና ይህን እውነቱን ከነገራት በቃ አትቋቋመውን ጓደኛ እያለች ነበረ። በዚህ መሀል ግን የተፈጠረው ባሻክም ቡለንት ያላት የነበረው ታገቢኛለሽ፣ የሰርግ እንገባለን፣ ሰርግ እንሰርጋለን የሚለው ነገር ነበረ። በመሀልም ቤሊንም በፍጥነት እኔም ከዛ በፊት ታውቂያለሽ ትቶኝ በሰርግ ቀኔ ትቶኝ ሄዷል፣ ስለዚህ ህይወት ይቀጥላል እያለች ታጽናናታለች። ልንጋባ ነው በቃ ሰርጋችንም ቀን በቅርብ ይሆናል እያለ ስትናገር ሁላቸውም ይገርማሉ ማለት ነው። በተለይ ሲናንና ቡለንትን በመሀል ምንም ማድረግ አልቻሉም። በጣም ደስተኛ ናት እያለ ነበረ ሲናገር ቆየው። አቶ ሪዛና እንግዲህ የቤሊን እናቷም ደስተኛ ሆነዋል። ሁለቱም ሲሳሳቁ ቤሊን ወደ ቤት ስትመጣ ሪዛታው እያለች እንግዲህ ስትጮህ ነበረ። የደስታ ጊዜ ስታሳልፍ ከአባቷ ጋር ስትሰማ ነበረ። ምንድነው የተፈጠረው ብላ በሩ ስታንኳኳ ነበረ። ነገር ግን በዚህ መሀል ሪዛንም አባቷን ተደበቅ አንተ እያለች እንግዲህ እናት እንዲደበቅ ታደርጋለች። እማዬ ምንድነው የተፈጠረው ብቻሽ እያወራሽ ነው ልበል እያለች ነበረ። አሁን ሰንሰል ሚዲያ ላይ እያየሁ ያለሁትን ነገር ነው እሱን እየተከታተልኩኝ ነበረ፣ በሱ ነው እያለቻት ነበረ። እየቀለድሽ ነው እያለች ነበር። በዚህ መሀል እንግዲህ እና አባዬ የት ሄዶ ነው እያለች ስትጠይቃት ነበር። እኔ አላቅም ስለሱ ምናምን እያለች በምትመልስላት ጊዜ እንግዲህ አባዬ ውስጥ ነው ያለው ስትላትም ይሄ ነገር የለም ብላ ታባርራታለች። ግን ደግሞ ቤሊንም በዚህ መሀል ይሄ ነገር በጭራሽ አላመነችም ነበረ። ጠዋት ላይ በጣም ውብ በሆኑ አበባዎች፣ እውነተኛነት ፍቅር ያላቸው አበባዎች ቁርስ ተዘጋጅቶ ወደ አንድ ቦታ ድረስ ነይ የሚል ነገር መልእክት ታያለች አበባው ውስጥ። እንግዲህ እናትም ወደ ፊት ለፊት ስትመጣ ከቤሊን ይጋጠማሉ። ቤሊንም ወረቀቱ ስታነበው እማዬ ይሄንን ነገር ማን ነው ላከልሽ ስትላት ነበረ። አባዬ ነው እያለች እንፋታለን ስትሉ እንዴት ነው አሁን ላይ አንድ ላይ ናችሁ እንዴ እያለች ነበረ። ምንድን ነው የምታወሪው? በጭራሽ እኔና እሱ አንድ ላይ ልንሆን አንችልም እያለቻት ነበረ። ታዲያ ምናልባት አባቴ ላይ የማገጥሽበት ነው እያለቻት ነበረ። ቤሊንም ግን ደግሞ አባትና እናት የደስታ ጊዜ እያሳለፉ ቤሊንም እንዳትናደድባቸው በመሀል ጥል እንዳይፈጠር ይሄ ነገር ስትቆጣቸው ነበረ። ባሻክም እንግዲህ ወደ ጓደኛዋ ቤት ሄዳለች። ቤሊንና ጓደኛቸው አንድ ላይ ሆነው ስለ ባሻክም ሁሉንም ነገር እንዴት ብለን እንነግራታለን እያሉ ነበረ። ነገር ግን ትንሿ ልጃቸው ይህንን ሁሉንም ነገር ባንቺ ምክንያት ነው የተፈጠረው፣ በጣም እጠላሻለሁ ስትላት ነበረ። እንግዲህ ጓደኛሞች ደብቀዋታል። እውነቱን እንነግራት ይሻላል፣ አይ ባንነግራት ቀስ ብሎ ቡለንትም ያስረዳታል እያሉ ነበረ። በመሀልም ይሄ ነገር ሊፈጠር አይችልም፣ በጭራሽ አንነግራትም እያሉ ወደ ልጅቷ ሰላም ለማለት በሄደችበት ልጅቷ ጥሩ ፊት አላሳየቻትም። በጣም እጠላሻለሁ፣ በአንቺ ምክንያት አባትና እናቴ ተጣልተዋል፣ ይሄ ቀለበት አውጥተሽ ለእናቴ ስጫት፣ አባቴ የገዛላት ነው ትላለች። ግን ደግሞ ባሻክም በዚህ ሰዓት ይሄ እኮ ላገባ ነው፣
አንቺም የሰርጌ ቀን ውብ አደርግሻለሁ እያለቻት ነበረ። አንቺን እጠላሻለሁ፣ ይሄ እኮ ለእናቴ አባዬ የገዛላት ነው። አንቺ ቡለንት አይደለም ይሄ ገዛለች ለአባዬ ለእናቴ አባዬ ያዘጋጀላትንም ይሄ ነገር አንቺ ወስደሽ አንቺ ደግሞ እንዳትከፊ ነው እንደዚህ አይነት ነገር አደረጎች ትላለች። ባሻክ በአንድ ጊዜ ልቧ ይሰበራል። ይሄ ነገር ሊሆን አይችልም በማለት ለቡለንቱን ቀለበቱ ትመልስለታለች። በዚህ አጋጣሚ ቡለንትም ቀለበት ለመግዛት እንግዲህ ሁሉንም ነገር ለማስተካከል በአዲስ ታገብኛለሽ የሚል ጥያቄ ሊጠይቃት ነበረ። ቀለበቱ የተገዛ በውድ የተገዛው ቀለበት ጥላለት ትደበቃ تصوتي وقت البيزلا مساخهم كحكوسلا صاحم صاحب زي اخلما اخوني وني زواني زواني تصوتي بواني بواني وبواني بحال نقني وبواني بواني بواني وبواني بحال نقني وبواني بواني بواني ونامي ونام وداجت الهيت خبرون بينان أتازواهي كبر من الناس العالم كوينكا داقنا قنات الليلة الليلة أهلا الليلة الليلة بزي إخلما أخوني وني زواني زواني بواني